ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። ትግራይ ክልል ርዕሰ መዲና መቀሌ ፍንዳታ መድረሱ ተነግሯል። ምሽት ላይ በደረሰው በዚህ ፍንዳታ ሰብአዊ ጉዳት እንዳላጋጠመም ተብሏል። ከዚህ ጋር በተገናኘ መረጃ ማለን እናሰማቸዋለን። ወደ አስመራ፣ አዲስ አበባ የመካከለኛው ምስራቅ ባለስልጣናት ተጉዘዋል። ፕሬዝዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር አብይ አህመድን በቀይ ባህር ጉዳይ ላይ መከረንም ብለዋል። ሌላኛው መረጃችን ነው፣ ወደ እናንተ እናደርሳለን። አሜሪካ ሰራዊቷ በመካከለኛው ምስራቅ እንዲዘጋጅ እያደረገች ስለመሆኑ ተነገረ። ኢራን ደግሞ በአንድ ባለስልጣኗ በኩል ጥቃት የሚሰነዘር ከሆነ የሆርሙዝ ሰርጥን ይዘጋል ስትል አስጠንቅቃለች። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። ይሄኛው ሌላኛው መረጃችን ነው፣ ወደ እናንተ የምናደርስ ይሆናል። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎች ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ቪዲዮውን እንድትጀምሩት እንጋብዛለን። መልካም ቆይታ ይሆንላችሁ። ትግራይ ክልል ርዕሰ መስተዳደር መቀሌ ፍንዳታ መድረሱ ተነግሯል። ምሽት ላይ በደረሰው በዚህ ፍንዳታ ሰበብ ጉዳት አላጋጠመምም ተብሏል። በከተማዋ ከዚህ በፊት በተለያዩ አጋጣሚዎች ሰብአዊ ጉዳትን ያላደረሱ ነገር ግን የትግራይ ወታደራዊ አዛዥ መኖሪያ አካባቢ እንደዚሁም በሐውልት የግቢ ውስጥ የደረሱ ፍንዳታዎች መነጋገሪያም ነበሩ። ከሁለት ወራት በፊት በከተማዋ በአዲ አዴ ካምፓስ አጥር ስር የተፈጸመው ፍንዳታ የሚታወስም ሲሆን ከዚህ ስፍራ በቅርብ ርቀት ደግሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ የሆኑት ሌተናንት ጀነራል ፍስሐ ኪዳኑ መኖሪያ ቤት የሚገኝ መሆኑን ተከትሎ የፍንዳታው ዓላማም ከዚህ የጥቃት ስፍራ በመነሳት መገመት እንደሚቻል መገለጹን መዘገባችን ይታወሳል። የከተማዋ ፖሊስ በወቅቱ ህዝብን ለማሸበር ተልዕኮ የተሰጣቸው የጥፋት ኃይሎች ሲል የጠራቸውን አካላትን የቦምብ ጥቃት መፈጸማቸውንና ሆኖም የቦምብ ፍንዳታው በሰው ወይንም በንብረት ላይ ጉዳት እንዳላደረሰ አሳውቆ የጥቃቱ ዓላማም ሁከትና ብጥብጥ ለመፍጠር ሆነ ተብሎና ታስቦበት የተፈጸመ ስለመሆኑም መግለጹ አይዘነጋም። ዛሬም በተመሳሳይ ስፍራም ተመሳሳይ መልክ ያለው ፍንዳታ መድረሱም ታውቋል። ፍንዳታው ከምሽቱ 3 ሰዓት ከ30 አካባቢ መድረሱን እንደሰሙ የሚገልጹት ምንጮቻችን ከድምፁ በመነሳትም የተጠመደ ፈንጂ እንደሚሆን ግምታቸውን ያስቀምጣሉ። አንድ ለጉዳዩ ቅርበት ያላቸው ምንጭ ፍንዳታው ስለመድረሱ ነገር ግን ሰብአዊ ጉዳት እንዳላስከተለና በአመዛኝ የማሸበር ዓላማ ያለው እንደሆነም እንደሰሙም ገልጸዋል። ከቢዝነስ ኮሌጁ ቅጥር ግቢ አጥር ስር ደርሷል የተባለው ፍንዳታን በተመለከተ ዝርዝር መረጃዎችን ለማግኘት የተደረገው ጥረት ግን ለጊዜው አልተሳካም። በትግራይ ክልል ውስጥ ሁከትና የእርስ በርስ ጦርነትም እንዲቀሰቀስ ያለመታከት እየሰራ የሚገኘው የብልጽግና አገዛዝ ይህንን እቅዱን ሙሉ በሙሉ አለማሳካቱን ተከትሎ ብዙዎች ለግልጽ ጦርነት እንደሆነም በሚገምቱት ሁኔታም ሰራዊቱንና ከባድ መሳሪያዎችን ወደ ክልሉና አዋሳኝ አካባቢዎች እያንቀሳቀሰ ስለመሆኑ ከሰሞኑ ተደጋግሞም የተዘገበ ጉዳይ ነው። በአስመራና አዲስ አበባ የመካከለኛው ምስራቅ ባለስልጣናት ተገኝተዋል። ኢሳያስም አብይም ስለ ቀይ ባህር ከነዚህ ባለስልጣናት ጋር መከርንም ብለዋል። ሁለቱ ጦርነት ጠማቂ አገዛዞች እያፈራረቁም የአረቡ ዓለም የአፍሪካ ቀንድ የጦር አበጋዞች የመሆን እሽቅድድም ላይ ይመስላሉ። ሳውዲ አረቢያን ባለስልጣኖቿን ወደ አዲስ አበባም ወደ አስመራም ልካለች። የሀገሪቱ የውጭ ጉዳይ ሚኒስትር የአብይ አህመድን ብቻ ሳይሆን የአፍሪካ ሀገራት ባለስልጣናትን ሊያገኙ ወደ ኢትዮጵያ ባቀኑበት ተመሳሳይ ጊዜም ኤርትራም የሳውዲ አረቢያም ንጉሳውያን ቤተሰቦች አውሮፕላንን አስመራ ላይም አሳርፋለች። ትላንት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋራህ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳዮች በቀይ ባህር በአባይ ወንዝና በሌሎችም ቀጠናዊና አህጉራዊ ጉዳዮች ላይ መከሩ በሚልም ተዘግቦ ነበር። በማግስቱ ደግሞ የሳውዲ አረቢያ ሌሎች ባለስልጣናት ወደ ኤርትራ መጓዛቸውም ተሰምቷል። ፕሬዚዳንት ኢሳያስ አፈወርቂም ከሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ካሪም ካሄራጅ ጋር ተገናኝተዋል። ፕሬዚዳንት ኢሳያስ አፈወርቂም በሳውዲ አረቢያና በኤርትራ መካከል ያለው ግንኙነት ታሪካዊ ነውም ብለዋል። በተለይም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ሁለቱ ሀገራት በትብብር የሚሰሩ ናቸውም ሲሉም አስታውሰዋል።
የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትርና ፕሬዚዳንት ኢሳያስ አፈወርቂም በተለይም በቀይ ባህር ጉዳይ ላይ ያደረጉትን ንግግር ጥልቅ ነበርም ይላል የሻባይት መረጃ። ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር የሆኑት ሊዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው እንደነበርም ይታወሳል። ይህ በእንዲህ እንዳለ የቱርኩ ፕሬዚዳንት ሬሲፕ ጣይብ ኤርዶሃንን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤምሬቶች እንደሚጓዙም ይጠበቃል። የሻዕቢያና የብልጽግና ውጥረት ከመቼውም ጊዜ በላይ በተካረረበትና በሱዳኑ የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት በዚህ ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ ጉብኝቶች መበረከታቸውም ትኩረትን ስቧል። ግብጽና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፋጠጡበት እንደዚሁም ቀጠናዊ የኃይል አሰላለፉን የሚለውጡ ክስተቶች የበዙበትም ወቅት እንደመሆኑም በአፍሪካ ቀንድና በአረብ ሀገራት መካከል የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ እንደሚኖራቸውም ይታመናል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍና የመረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዚዳንት አልሲሲ የተናገሩትም ከሳምንታት በፊት ነበር። ባለፈው ረቡዕ ደግሞ ግብጽ በሶማሊያ ያሰማረችውን ሰራዊትና እንደዚሁም የጦር መሳሪያዎቿን ያካተተ ወታደራዊ ትዕይንት ስታሳይ የሀገሪቱ ፕሬዚዳንት ሐሰን ሼህ መሐመድና የግብፁ የመከላከያ ሚኒስትር ተገኝተውም ታይተዋል። በእነዚህ ሁሉ ምልልሶች የአፍሪካ ህብረት ዋነኛ አጀንዳ ደግሞ የብልጽግናው አገዛዝ የጦር ካምፕ በመገንባት የማቀጣጠል ሚናን እየተወጣ ነው የተባለለት የሱዳኑ የእርስ በርስ ጦርነት ሆኖ ጀምሯል። የአሜሪካ ሰራዊት በመካከለኛው ምስራቅ እየተዘጋጀ ስለመሆኑ ተሰማ። ኢራን በበኩሏ ጥቃት የሚፈጸም ከሆነም የሆርሙዝ ሰርጥ ይዘጋል ስትልም ገልጻለች። በመካከለኛው ምስራቅ የተሰማራው የአሜሪካ ጦር ኃይል ማዕከላዊ እዝ አስፈላጊ ሊሆን ለሚችል ስምሪት እየተዘጋጀ ስለመሆኑ የሚገልጹ ፎቶና መልእክቶችን አሰራጭቷል። ሴንትኮም በሚል የሚታወቀው የአሜሪካ ጦር ኃይል ማዕከላዊ እዝ አዛዥ አፓቼ ተዋጊ የጦር ሄሊኮፕተሮችን በመካከለኛው ምስራቅ ውስጥ ዝግጅት ሲያደርጉ ከሚል ጽሑፍ ጋር ፎቶግራፎችን በማህበራዊ ሚዲያ ላይ አጋርተዋል። የአሜሪካ ጦር ሰራዊት ስለ ሄሊኮፕተሮቹ፣ ስለ እግረኛ ኃይሎቹ በቅርብ የአየር ላይ ድጋፍ የሚሰጥ እና የረጅም ርቀት ሚሳኤሎችን በመጠቀም ከፍተኛ ጥቃት የመፈጸም አቅም አለው በማለት ብቃቱንም ገልጿል። ይህ በመካከለኛው ምስራቅ ያለው የአሜሪካ ኃይል ዝግጁ መሆኑ የተገለጸበት መልእክት የተላለፈው ከኢራን ጋር የተፈጠረውን ውጥረት ለማርገብ ሁለተኛው ዙር ድርድር ይካሄዳል ተብሎ በሚጠበቅበት ጊዜ ነው። ኢራን ደግሞ ጥቃት የሚፈጸም ከሆነ የሆርሙዝ ሰርጥ ይዘጋል ስትልም አስጠንቅቃለች። የሀገሪቱ የውጭ ግንኙነት ምክር ቤት ዋና ጸሐፊም እንደሚናገሩት ከሆነም በቀጠናው ጦርነት የሚቀሰቀስ ከሆነ የሀገራት የኃይል አቅርቦት ከአደጋ ላይም ይወድቃል። በዚህ ምክንያት ደግሞ የመጀመሪያዋ ተጎጂ ሀገር የምትሆነው ደግሞ ቻይና ናት። ስለዚህም ድርድሩ ላይ ቻይና አስፈላጊ ነው። ሩሲያን ብትሆን ጦርነቱን በመቃወም እንዳይከሰት እየሞከረችም ይመስለኛልም ብለዋል። ባለፈው ሳምንት በተካሄደው ድርድር ምንም እንኳን ኢራንና አሜሪካ ገና ወደ ወሳኙ ዝርዝር ባይገቡም አሜሪካ ለድርድር ፈቃደኛ በመሆኗ ለኢራን ድል ነው ሲሉም እኚሁ አመራር ተናግረዋል። አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችት ሰነዘሩ። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻልኩም ሲል በጽኑ ተቹ። አቶ ጌታቸው በይፋዊ ገጻቸው በሰፈሩት ጽሁፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩትን ትችት ከእውነት የራቀና ስልታዊ አውድ የሌለውም ነው ብለዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁት እንደሆነ አቶ ጌታቸውም ጠቁሟል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከብሔር ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርገውም ሲሉ ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባትም አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባለበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበት አቶ ጌታቸውም አሳስበዋል። ሊሲን መተቸት ተገቢ ነው። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት በመነጨው ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅም ይገባል። መንግስታት ቢቀያየሩም ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጭ ሆኖ የሚቀርብ አካል እነዚህን ሁለቱን የመለየት ችሎታውን ማሳየትም አለበት። ዋና ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ረቂቅ ሀሳቦች የመቀባጠጥ የቅንጦት እድል
የላቸውም። በእንዲህ ያለ ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂ ግን አይደለም። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም ከጤናማነት የራቀ አለመቻልህን አሳይተዋል ሲሉም ተናግረዋል። ውድ ቤተሰቦቻችን ለዛሬ የያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻነላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ